በሳምንቱ የአውሮፓ ህብረትና የአሜሪካ በአንድ በኩል የአውሮፓ ህብረትና የሩሲያ በሌላ በኩል የፖለቲካና የኢኮኖሚ ልዩነታቸውና የግንኙነታቸው መሻከር ጎልቶ የወጣበት ነበር። በሳምንቱ የአውሮፓ ህብረት መደበኛ የኢኮኖሚና የደህንነት ስብሰባውን በአርሜኒያ አካሂዶ ነበር። ለምን አርሜኒያ ተመረጠች ብሎ መጠየቅ ያስፈልጋል። የሩሲያ የቆየ ወዳጅና ተባባሪ በሆነችው አርሜኒያ የአውሮፓ ህብረት የጸጥታና ደህንነት፣ የኔቶ የትራንስአትላንቲክ የጦር ቃል ኪዳን ድርጅት የወደፊት ዕጣ ፈንታና አውሮፓ ሀገሮች ከተዘፈቁበት የአሜሪካ የኢኮኖሚና የደህንነት ጥገኝነት እንዴት ትላቀቅ የሚሉ አጀንዳዎች የተነሱበት ነበር። የቦታ ምርጫውን ሩሲያ የወደደችው አይመስልም። ጉዳዩን በንቃት እየተከታተለችው ነው ተብሏል። የሩሲያ ዩክሬን ጦርነትም የተነሳው የኔቶ ኅብረ ብሔራዊ ጦር በሩሲያ ወይም በሶቪየት ኅብረት የቀድሞ ግዛቶች በነበሩ ሀገሮች የጦር መሳሪያና ወታደሮች በማስፈር በሞስኮ ዙሪያ ማሰባሰቡና የሩሲያን ከበባ እያጠበበ ከመምጣቱ ጋር ተያይዞ እንደሆነም ተነስቷል። ትናንት በስዊድን ፊንላንድና ዩክሬን ነበር። ዛሬ ደግሞ በአርሜኒያ የተጠራው ስብሰባ ተመሳሳይ ጥርጣሬና ስጋት በሞስኮ ሰፈር አስነስቷል። በአንድ ጊዜ ከአሜሪካ ጋር የፖለቲካና የኢኮኖሚ ወይም የታሪፍ ጦርነት ውስጥ የገባው የአውሮፓ ህብረት በዚያው ሰዓት ከሩሲያም ጋር ተመሳሳይ የጥርጣሬ የስጋትና የግጭት ሁኔታዎች ውስጥ እየገባ እንደሆነ ይነገራል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአርሜኒያው ጉባኤ ላይ አሜሪካንን በትልቁ ወርፈዋል። የዛሬዋ አሜሪካ ለአውሮፓ ደህንነት ግድ የሌላትና የኢኮኖሚም ሆነ የደህንነት ትብብራችን ኔቶን ማለታቸውን ነው እጅግ አደጋ ውስጥ የገባበትና የተሰበረበት ነው ብለዋል። የአሜሪካና የአውሮፓ ግንኙነት መበላሸት በግልጽ የሚታይ ግና በደንብ ደግሞ የማይወራበት ዘ ኤሌፋንት ኢን ዘ ሩም ትልቅ የሚታይ ጉዳይ ግና ለመነጋገርና ውሳኔ ለማሳለፍ ችላ ያልንበት የተፋፈርንበት ነው ብለዋል። አውሮፓ ደግሞ በአሜሪካ ላይ ለዘመናት የቆየ ከልክ ያለፈ ጥገኝነት ውስጥ እንዳለችም ማክሮን ተናግረዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም የአውሮፓው ጥምረት ልንደርስበት የምንፈልገው ደረጃ ላይ ገና አይደለንም ብለዋል። አህጉሩ አውሮፓ የራሱን የመከላከያ ኃይል ማደራጀትና ማጠናከር ፍጹም ጊዜ የሚሰጠው ጉዳይ አይደለም ብለዋል። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን አውሮፓ በተመሳሳይ ጊዜ ከአሜሪካና ከሩሲያ ጋር የገባችበትን እሰጣ ገባና ውዝግብ ልንቃኝ ወደናል። አዘጋጅና አቅራቢ ሳሙኤል እንዳለን። አብራችሁን ቆዩ። የአውሮፓ ሀገሮች በአርሜኒያ በተሰበሰቡበት ስለ አውሮፓ ህብረት በጀት ጉዳይ ሲወያዩ የኔቶ ኅብረ ብሔራዊ ጦር ዕጣ ፈንታም ተነስቷል። በአውሮፓ ሀገሮቹ ውስጥ የኔቶ የመከላከያ በጀት እንደገና ተጠንቶ መጽደቅና ከአሜሪካ ጥገኝነት ነፃ መውጣት አለበት የሚሉ ድምፆች ከወዲያም ከወዲህም በስፋት ተደምጠዋል። የአውሮፓ ህብረት ቀደም ሲል በሩሲያ ዩክሬን ጦርነት ምክንያት አሜሪካንን ተከትለው በሩሲያ የነዳጅና የተፈጥሮ ጋዝ የውጭ ምርት ላይ ማዕቀብ መጣላቸው መቼም አይዘነጋም። ጉዳቱ ግን ለሩሲያ ሳይሆን ለነሱ ነበር የተረፈው። ማዕቀቡን ተከትሎ ኢኮኖሚያቸው ክፉኛ ተጎድቶ መቆየቱ አይዘነጋም። የወደፊቱን የኢኮኖሚ ሀገራዊ ተጠቃሚነት ያላገናዘበ የሆይ ሆይታ የፖለቲካ ጎራ ውግንና መጪውን እንዳያዩ ያደረጋቸው የፖለቲካ የከሸፈ ውሳኔ እንደሆነ በኋላ የአውሮፓ ሀገራቱ መረዳታቸው አልቀረም። የሩሲያን ኢኮኖሚ ለመጉዳትና የመከላከያ በጀቷን ለመምታት የተሰናዳውና በአሜሪካ አቀንቃኝነት በሞስኮ የነዳጅና የተፈጥሮ ጋዝ ላይ የአውሮፓ ሀገሮቹ በፖለቲካ ጎራ ውግንናና ቲፎዞ የወሰኑት ማዕቀብ ሩሲያ ወደ ሌሎቹ የኃይል ወይም የኢነርጂ ረሃብ ወዳለባቸው ግዙፍ የምስራቃውያን ኢኮኖሚዎች በተለይም የቻይናና የህንድ ኢኮኖሚዎች የኤክስፖርት ወይም የውጭ ንግድ አቅጣጫዋን መቀየሯ የታለመው አንዳችም ጉዳት በሩሲያ ኢኮኖሚ ላይ አልደረሰም። ይልቁንስ የአውሮፓ ሀገሮቹ
ኢኮኖሚ ግዙፍ ኩባንያዎቻቸው በርካሽና በገፍ ያገኙት የነበረውና ጥገኛ ሆነውም የቆዩበት የሩሲያን የተፈጥሮ ጋዝና ለቤት ፍጆታ የነዳጅ ኃይል ደግሞ ለኩባንያዎቻቸው በማጣቱ የዩሮዞን ኢኮኖሚ ክፉኛ ተጎድቶ ቆይቷል። ከማዕቀቡ የተጠቀመ ሀገር ካለ አሜሪካ ብቻ ነበረች ሲል ዎል ስትሪት ጆርናል ዘግቧል። በወቅቱ አውሮፓውያን ከሩሲያ ከሚያገኙት የነዳጅና የተፈጥሮ ጋዝ በ4 እጥፍ ተጨማሪ ዋጋ ከአሜሪካ ፈሳሽ የተፈጥሮ ጋዝ መግዛት ተገደው ነበር። ዛሬም ታሪክ ራሱን የደገመ ይመስላል። በአሜሪካና እስራኤል ቀስቃሽነት የተጀመረው የኢራን ጦርነት በዓለም አቀፍ ደረጃ ከፍተኛ የሆነ የነዳጅ የአቅርቦት መስመርን በማስተጓጎል ዋጋው ከዚህ በፊት ታይቶም ተሰምቶም በማይታወቅበት ደረጃ በበርሜል የመግዣ ዋጋው ጨምሯል። የአውሮፓ ሀገሮቹ ኔቶን ለማዳን ወይም ነፃ ለማውጣት የተጠራው ጉባኤ አጀንዳውን ሙሉ በሙሉ አውሮፓን እንደገና የመታትን የነዳጅ እጥረትና የዋጋ ማሻቀብን እንዲያይም አስገድዶታል። 5ኛ ዓመቱን የያዘው የሩሲያ ዩክሬን ጦርነትም በኢራን ጦርነት ምክንያት የተሸፈነ የሌለ የመሰለ ቢሆንም ዛሬም እንደቀጠለ ነው። አሁን ደግሞ ከሩሲያ ዩክሬን ጦርነት ወዲህ የትራምፕ አስተዳደር ወደ ሥልጣን ከመምጣቱ ጋር ተያይዞ የተከሰተው የረጅም ዘመን ወዳጆቹ የአሜሪካና የአውሮፓ የትራንስአትላንቲክ ግንኙነት መሻከር ተባብሶና ክፍተታቸው ሰፍቶ ታይቷል። ፕሬዝዳንት ትራምፕ የኔቶ ኅብረ ብሔራዊ ጦርን አዝለን መቀጠል አንችልም፣ የአውሮፓ ሀገሮች መዋጫችሁን በ3-4 እጥፍ መጨመር አለባችሁ ካላቸው በኋላ የአሜሪካ አለመኖር በኅብረ ብሔራዊ ጦሩ ላይ ሊያስከትለው የሚችለው አስከፊ ጉዳትና የመበተን አደጋ መነጋገርና መወሰን የአውሮፓ ሀገራቱ ቀዳሚ አጀንዳ አድርጎባቸዋል። የኔቶ እስከ 90 በመቶ የመሳሪያና የቴክኖሎጂ በጀት የአሜሪካ ነው ይባላል። ከዚያ ወዲህ በኢራን ጦርነት የአውሮፓ ሀገሮች የመካከለኛው ምስራቅ የጦር ሰፈሮቻቸውን ቴህራንን ለመምታት ለአሜሪካና እስራኤል አንሰጥም በሚል ካገዷቸው በኋላ ፖለቲካዊ አለመግባባታቸው በእጅጉ ተባብሶ ቀጥሏል። ስፔንም አዲሷ በሳምንቱ ለአሜሪካ የጦር ሰፈሯን የዘጋች ሀገር ሆናለች። ፕሬዝዳንት ትራምፕ እንደተለመደው ማድሪድ ከኔቶ ስብስብ መውጣት አለባት፣ አለበለዚያ ኔቶን ጥለን እንወጣለን በሚል ማስፈራራታቸው ደግሞ አዲሱ አነጋጋሪ አጀንዳ ሆኖ ቆይቷል። አሁን ከአሜሪካ መከላከያ ሚኒስቴር ፔንታጎን ያፈተለከ የኢሜል መረጃ አረጋገጠው እንደተባለው ደግሞ ዋሽንግተንና ቴል አቪቭ ከኢራን ጋር የሚያደርጉትን ጦርነትና ዘመቻ ድጋፍ ያልሰጡ የአውሮፓ ሀገራትን በኢኮኖሚና በታሪፍ ለመቅጣት ማቀዳቸውን አመልክቷል። የአውሮፓ አሜሪካ ውዝግብ መስፋት ምክንያት የሆነችው ስፔን ደግሞ የኢራን ጦርነት በዓለም አቀፍ ሕግ መሠረት ሕገወጥና የሞራል ድጋፍም የሌለው ነው ማለቷ ተዘግቦ ነበረ። ኔቶ ዕጣ ፋንታው በቋፍ ውስጥ ወድቋል። የቀድሞው ዋና ጸሐፊ ጄንስ ስቶልተንበርግ እንዳሉት ይህ የአሜሪካና የአውሮፓ ውጥረት ለጥቂት ዓመታት ከቀጠለ የኔቶ መኖር አጠራጣሪና ዋስትና የሌለው ነው ሲሉ ስጋታቸውን አስቀምጠው ነበር። የአውሮፓ ሀገሮች ኔቶ በፖለቲካ ክፍፍል ምክንያት ጥቃት ቢሰነዘርባቸው ሊከላከልላቸው የሚችል ኃይል እንደሌለ በመስጋታቸው የየራሳቸውን የመከላከያ ኃይል ወደ ማጠናከርና በህብረቱ በተደነገገው መሠረት ስለ ደህንነት ጉዳይ እንደ አዲስ ለመምከርና አውሮፓዊ ኔቶ ለመፍጠር ጥረት እያደረጉ ነው። እንዴት ያደርጉታል የሚለው ግን ገና ግራ የሚያጋባ ነው። ምክንያቱም አዲስ የጦር ኃይል ለመፍጠር ቢያንስ ከ10 እስከ 15 ዓመታት ይፈጃል እያሉ ነው የጦር ኃይል ባለሙያዎች። አሁን አውሮፓና አሜሪካ የኢራንን ሁኔታ የጋራ ስጋታቸው ቢሆንም ስጋቱን የሚያዩበት መንገድ ግን ለየቅል እየሆነ መጥቷል። ስትራቴጂያዊ ወይም ታክቲካዊ ልዩነት አምጥቷል። አውሮፓ ዲፕሎማሲያዊና ማዕቀብ ያዋጣል ስትል፣ ትራምፕና አስተዳደራቸው ግን የኃይል እርምጃ፣ ጦርነትና የኢኮኖሚ ከበባና አነቃን የመረጡ ይመስላል።
የብሪታንያው ኬር ስታርመርና የፈረንሳዩ ኢማኑኤል ማክሮን ስለ አውሮፓ አህጉር የደህንነት ስጋትና የመከላከያ አቅም መገለብ ሲናገሩም፣ ስለ ዩክሬን ጦርነትና ድጋፍ ሲያወሩም፣ ስለ አውሮፓ አህጉር የገበያ ችግርና የወጪ ምርቶች ነፃ ዝውውር መታገዱንም ሲያማርሩ፣ ስለ ኃይል ወይም ስለ ኢነርጂ ቀውስና ዓለም አቀፋዊ ችግሩም ሲያነሱም ስም አልጠሩም እንጂ ዋነኛው ማነጣጠሪያቸው አሜሪካና ፕሬዝዳንት ዶናልድ ትራምፕ መሆናቸውን ማንም ሰው አይኑን ጨፍኖም ቢሆን መተንበይ ይችላል። ለዚህም ይመስላል ፕሬዝዳንት ማክሮን የእንግሊዘኛ ዝነኛውን ምሳሌያዊ አነጋገር ዘ ኤሌፋንት ኢን ዘ ሃውስ ያነሱት። ችግሩና ስጋቱ በግልጽ ይታያል፣ ግን ተደንቁሎ አይነገርም ወይም ስምና ባለቤት አይሰጠውም እንደማለት ነው። አሁንም በብዙ የሕይወት መስኮች በንግዱም በፖለቲካውም የአውሮፓ አህጉር በአሜሪካ ላይ ያለው ጥገኝነት ከፍተኛ በመሆኑ ደፍሮ አሜሪካንን የሚያወግዝ ወይም የሚወቅስ የለም፣ ወይም ከወቀሱም በጣም ጥቂቶች ናቸው። በአርሜኒያ የሬቫን የመዝናኛ ከተማ በተጠራው የአውሮፓ ሀገራቱ የመሪዎቹ ጉባኤ ጉዳዮቹን ደህንነት፣ ኢነርጂ፣ ዲሞክራሲን መጠበቅ፣ ነፃ ገበያ በሚል ያንሱ እንጂ አንዳቸውም ፕሬዝዳንት ዶናልድ ትራምፕን በስም አልጠሩም፣ አልወቀሱም። ጉዳዮቹና የማብራሪያ ምክንያቶቹ ግን ከአሜሪካም በላይ ከፕሬዝደንቱ የዋይት ሃውስ ቀጭን ውሳኔ ጋር የተያያዙ ናቸው። ዓለም እየተቀየረ ነው፣ ለዛውም በከፍተኛ የማይተነበይ ፍጥነት። የዓለም ነባር የፖለቲካና የኢኮኖሚ ወዳጅነትና አሰላለፍ እየፈረሰ ነው። አዳዲስ ጥምረቶችና ውህደቶች፣ ስብስቦች እየተፈጠሩ ያሉበት ገሃድ እየታየ ነው። በዚህ ውስጥ የአውሮፓ ኅብረት ገና ቦታውን፣ ሚናውን፣ አቅጣጫውን ፈልጎ ያገኘ አይመስልም። በቀደመው አሜሪካንን በጨመረው የምዕራባውያን ጥምረት ውስጥ አህጉሩ ሰፊ የኢኮኖሚና የቴክኖሎጂ እድገት ማስመዝገቡ አይካድም። ግና ጥገኛና በራሱ ያልቆመባቸው የፖለቲካና የኢኮኖሚ አምዶችም ነበሩ። ተንታኞች በኢኮኖሚ በተለይም አውሮፓን ለመገንባት የሚያስችላቸውን ጠንካራ ኢኮኖሚ ለማቆም ያገዛቸውን የኃይል ወይም የኢነርጂ ምንጭ በሩሲያ ላይ ጥገኛ ሆኖ መቆየቱን ያነሳሉ። የገበያ ዓለም አቀፍ ድርሻቸው በቻይናና በሌሎች የምስራቃውያን ሀገሮች እየተወሰደ ዝቅተኛ እየሆነባቸው ነው። በጸጥታና ደህንነት በተለይም በመከላከያ ኃይል በአሜሪካ መራሹ ወይም ታዛዡ በኔቶ ኅብረ ብሔራዊ ጦር ላይ ጥገኛ ሆኖ የኖረ ነው። ዛሬ በንግድና በታሪፍ ጫና፣ በደህንነት፣ በኔቶ መፍረክረክ፣ በገበያ ድርሻ እነሱ አውሮፓውያኑ ዲሞክራሲ በሚሉትና በዩክሬን ድጋፍ አሜሪካ ፊቷን በማዞሯና በውጭ ፖሊሲዋ ለውጥ ምክንያት አውሮፓ በእጅጉ አዲስና ያልተጠበቀ ያልተተነበየ አደጋ ውስጥ ናት። የአርሜኒያው ጉባኤ የተጠራው የአውሮፓ ኅብረት በዚህ ሁሉ ውጥረት ውስጥ በተወጣጠረበት ወቅት ነው። የጉባኤው ዓላማ አውሮፓን ከተዘፈቁበት ሁለንተናዊ ቀውስ ማውጣት ነው። በነበረው የአውሮፓ ኅብረት ጣጣ ላይ የአሁኑ የኢራን ጦርነት ደግሞ አዲስ የፈተና ጦሩን ስሎባቸው መጥቷል። የኢነርጂ ወይም የኃይል ቀውስ። የአርሜኒያው ስብሰባ አንዱ ዓላማ የኢነርጂ ደህንነትን ማረጋገጥ ነው። ሁለተኛው ዓላማ ደግሞ በሩሲያ ዩክሬን ጦርነትም ሆነ በኢራን አሜሪካ ጦርነት ምክንያት አውሮፓውያኑ የሚሉት የዲሞክራሲ አደጋ ውስጥ መውደቅና ወደ ጉልበት ያለው ይግዛ መቀየር ተባብረን ልናስቆመው ይገባል የሚል ነው አጀንዳቸው። እንዴት አድርገው እንደሚያስፈጽሙት ግራ የሚገባ ቢሆንም ከዚያ በአርሜኒያው ስብሰባ የብራስልሱን የአውሮፓ ኅብረትን የባሰ ከሩሲያ ጋር መቃቃርና ጠላታዊነት ውስጥ የሚከት ለዩክሬን የሚደረገው ድጋፍ ማስቀጠል በሚቻልበት ሁኔታ ላይ አውሮፓውያኑ መክረዋል፣ ዘክረዋል። ታዛቢዎች የአውሮፓ ኅብረት የአሁኑ ስብሰባና የያዛቸው አጀንዳና ታክቲኩ ቀሽም ነው ይላሉ።
በአንድ ጊዜ ብዙ ፖለቲካዊና ኢኮኖሚያዊ ጠላቶችን የማፍራት እርምጃ ያክል አድርገው አመሳስለው አቅርበውታል። የፕሬዝዳንት ትራምፕ እርምጃና ጦራቸውን ከአውሮፓ ሀገሮች የማስወጣት ብሎም ኔቶን የማዳከም ውሳኔዎች ደግሞ የሬቫን ስብሰባው እየተካሄደም ቀጥሎ ነበር። በቅርቡ ትራምፕ ከጀርመን 5000 ወታደሮችና የረጅም ርቀት ተምዘግዛጊ ሚሳይሎችን ለማስወጣት መወሰናቸው በአውሮፓ ኅብረት ስብሰባው ከፍተኛ ስጋትና ደህንነትና መከላከያን በተመለከተ የጥድፊያ ውሳኔ እንዲያደርጉ አስገድዷቸዋል የተባለው የጀርመኑ ቻንስለር ፍሬድሪክ ሜርዝ በአካል በአርሜኒያው ጉባኤ ላይ ባይገኙም ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት አንዳችም ስትራቴጂያዊ ፋይዳ የሌለው የችኩልና የጎራ ቡድናዊነት የቲፎዞ ጥቃት ነው፣ ለአውሮፓም ሌላው ቀርቶ ለአሜሪካም ጉዳት እንጂ አንዳችም ስትራቴጂያዊ ጥቅም አላመጣም ብለዋል። ውሳኔው የድንባሬ ውሳኔ ነው እንደማለት። ለምላሽ የማይሰንፉት ፕሬዝዳንት ትራምፕ ደግሞ የጀርመኑን ቻንስለር ሜርዝን ደካማ ሥራ እየሰሩ ያሉ መሪ ናቸው ማለታቸውን የአውሮፓ ዘጋቢና ተንታኝ ጄምስ ዋተርሃውስ ጽፏል። በስጋትና ባለመተማመን መካከል ላይ ሆነው ለማስማማት እየሞከሩ ያሉት የኔቶ ዋና ጸሐፊ ማርክ ሩት ናቸው። ምርጫ አልነበራቸውም። የሚመሩት ኅብረ ብሔራዊ ጦር ኔቶ እስከ 90 በመቶ የሚደርሰው የመሳሪያና የቴክኖሎጂ በጀት የሚፈሰው ከአሜሪካ ካዝና ነው። ምን ላይ ቆመሽ ማንን ታሚያለሽ እንደሚሉት ነው የሆነባቸው። ዋና ጸሐፊ ማርክ ሩት እንዳሉት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነትና ምክንያቱን እንደሚረዱ ከኢራን የኒውክሌር የጦር መሳሪያ ግንባታ አንጻር ለዓለም ደህንነት ሲሉ እንደፈጸሙት አባብለው አስማምተው አመቻምቸው ተናግረዋል። ዋና ጸሐፊ ሩት እንዳሉት የፕሬዝዳንት ዶናልድ ትራምፕ በአውሮፓ ሀገሮች ላይ የገባቸውን ቅሬታም እንደሚረዱና እውነት እንዳላቸውም ተናግረውላቸዋል። የአውሮፓና የአሜሪካ ወደ ጠላትነት እየተሸጋገረ ያለ የግንኙነት መሻከር በተለይ ፕሬዝዳንት ትራምፕ ኢራንን ለመምታት የአውሮፓ ሀገሮችን የባሕርና የምድር የጦር ሰፈሮች እንዲጠቀሙ ጠይቀው አውሮፓውያኑ መከልከላቸው ከተሰማ በኋላ እጅግ መባባሱ ይነገራል። ሩት ይህንን ማርገብና ኔቶን ማዳን ይፈልጋሉ። ለዚህ ደግሞ በቀላሉ በማሞካሸት ሊበገሩ የሚችሉትን ፕሬዝዳንት ዶናልድ ትራምፕን ማባበል ነበረባቸው። ፈረንሳይ፣ ብሪታንያና ጀርመን ግን ካልደፈረሰ አይጠራም ያሉ ነው የሚመስለው። ችግሩ ደፍርሶ መቅረቱም ሌላው አማራጭ መሆኑ ሳይዘነጋ ጠቅላይ ሚኒስትር ኬር ስታርመር የአውሮፓ ኅብረት ለዩክሬን ድጋፍ ለማሰባሰብ እያግባባ ላለው የ78 ቢሊዮን ፓውንድ የወታደራዊ ድጋፍ ብድር ላይ ኬር ስታርመር እንሳተፋለን፣ እናጤነዋለን ማለታቸው ተዘግቧል። ችግሩ ተንታኞቹ እንደሚሉት አውሮፓ ከአሜሪካ ወታደራዊ ጥገኝነት ተላቃ ስትራቴጂካዊ የራስን የደህንነት ዕጣ ፋንታ በራስ የመወሰን ደረጃ ላይ ለመምጣት ወይም ለመብቃት ቢያንስ 10 ዓመታት ሊፈጅባት ይችላል። ዞሮ ዞሮ ከአሜሪካ መራሹ ኔቶ መዳፍ በቀላሉና በአጭር ጊዜ የሚወጡበት ሁኔታ የለም ማለት ነው። የቅርብ ጊዜው ዕቅድ የአውሮፓ ኅብረት ፕሬዝዳንት ዶናልድ ትራምፕ እንዳሳሰቡት እሺ የራሳችንን የጦር ኃይል እንገነባለን በሚል ቃል ሰጥተው በመካከሉ ግን ራሳቸውን ፕሬዝዳንት ትራምፕን አባብለውና አሞካሽተው አሰልፈው የደህንነት ስጋታቸውን ቀዳዳ መድፈን ነው። ይሄ ያዋጣል ወይ? ቆይተን የምናየው ሆኖ የሩሲያ ወዳጅ በነበረችው አሁንም በኃይል ወይም በኢነርጂ ፍላጎቷ በሩሲያ ላይ ጥገኛ የሆነችውንና ሀገራዊ ተጠቃሚነቷን እያረጋገጠች ያለችው አርሜኒያ ስብሰባውን ለማስተናገድ እንዴት ፈቀደች ብሎ መጠየቅ ያስፈልጋል። የአውሮፓ ኅብረት አስተናጋጅነትን ለመጀመሪያ ጊዜ ስትረከብ ሁለት መልእክት ለማስተላለፍ እንጂ ከሩሲያ ጋር ግጭት ውስጥ ለመግባት እንዳልሆነ ተንታኞች ይናገራሉ።
አንዱ የደህንነት ስጋቷን እንድታግዛት ነው። ሌላው ደግሞ የኢኮኖሚ አቅሟን ለማቋቋም ወደ አውሮፓ ማየት የምትችልበትን አማራጭ በማሳየት ሩሲያ ወደ እሷ እንድትስባት ለማድረግ ነው። ከሌሎቹ የአውሮፓ ሀገሮች ተለይታ አርሜኒያ የሩሲያን ጋዝና ነዳጅ እጅግ በብዛትና እጅግ በዝቅተኛ ዋጋ ታገኛለች። ሀገራዊ ተጠቃሚነቷ እርግጥ ነው። ከ3 ሚሊዮን በታች የሕዝብ ቁጥር ያላት አርሜኒያ ሩሲያ የምትገኝበት የዩሮ ኤዥያ የኢኮኖሚ ማኅበረሰብ ስብስብም አባል ናት። ሞስኮም ራሷ በአርሜኒያ ምድር የራሷ የጦር ሰፈር አላት። ግንኙነታቸው በኢኮኖሚም በፖለቲካም በወታደራዊ ትብብርም ጠበቅ ጠንከር ያለ ነበር። ታዲያ እንዴት ከሩሲያ ጋር ጠላትነት ውስጥ ሊያስገባ ወደሚችለው የአውሮፓ ኅብረት ስብሰባ ራሷን ፈቀደች ብለን እንጠይቅ። ከ3 ዓመታት በፊት በ2023 ዓ.ም እንደ አውሮፓውያን አቆጣጠር አዘርባይጃን ከአርሜኒያ ጋር በነበራቸው የድንበር ይገባኛል ጦርነት በአዘርባይጃን ፈጣን ጥቃት ሩሲያ ጠልቃ ገብታ ስላላገዘቻት አርሜኒያ ቅሬታ ገብቷት ቆይታለች። በሩሲያ የሚመራው የጋራ የደህንነት ስምምነት አርሜኒያ እንዲሰራና እንዲነቃቃ ትፈልጋለች። ስለዚህ የሩሲያን ትኩረት ለመሳብና የሩሲያን ወታደራዊ ድጋፍ ለማደስ የተጠቀመችበት ስልት ነው ተብሏል። ነገሩ አማራጭ አለኝ፣ ወደ ብራሰልስ ልዞርም እችላለሁ በሚል ሩሲያን ለማግባባት ይመስላል። የአርሜኒያ ብሔራዊ ምክር ቤት የውጭ ጉዳይ ሰብሳቢ ሳርጊስ ካንዳንያ እንዳሉት ሩሲያ ለሀገራዊ ኢኮኖሚያዊ የጋራ ትብብራችን አስፈላጊ ኃይል ናት። በደህንነት ስጋታችንም ከጎናችን እንድትሰለፍ እንፈልጋለን ብለው ነበር። የአውሮፓ ኅብረት ደግሞ በአርሜኒያ ጉባኤውን ማካሄዱ እንፈልጋለን ብለው ነበር። ያው ሩሲያ ከዩክሬን ጋር በነበረባት ጦርነት ምክንያት ለአርሜኒያ ትኩረት አለመስጠቷን ለማስታወስ ይመስላል። የአውሮፓ ኅብረት ደግሞ በአርሜኒያ ጉባኤውን ማካሄዱ ትርጉም ያለውና ሩሲያን ለመነጠል ወይም ዓለም አቀፋዊ መገለል ለመፍጠር ይህም ካልተቻለ ቢያንስ ወዳጅ ለማሳጣት አርሜኒያን ተጠቅሞባታል። ይህን የተረዳች የምትመስለው ሩሲያ ከፍተኛ የውግዘት ውርጅብኝ አርሜኒያ ላይ አልሰነዘረችም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርሜኒያ የዩሮ ኤዥያ የኢኮኖሚ ማኅበረሰብ ስብስብ አባል ናት፣ ከሞስኮ ከፍተኛ የኢኮኖሚ ትብብር ያላትና ተጠቃሚም ናት። ወደ ብራሰልስ የምትዞርና የውጭ ፖሊሲዋን የምትቀይር ከሆነ የሀገሪቱ የራሷ ምርጫ ነው። በዚህ ጣልቃ አንገባም። ነገር ግን ግንኙነታችንና የአርሜኒያ ሀገራዊ ጥቅሞች እንደነበሩ ሊቀጥሉ አይችሉም ብለዋል። ምርጫው የነሱ ነው እንደማለት። ዛሬ ምርጫ ራሱ የወደፊቱን መተንበይ ራሱ ከማን ጋር ልሁን፣ ማንን ልተው፣ ማንን ልቀፍ ማለት ራሱ ፈተና የሆነበት ዘመን ላይ ነን። የዓለም የፖለቲካ መድረክ በፍጥነትና በማይጠበቅ ሁኔታ እየተቀያየረ ባለበት ወቅት ምርጫንና ውሳኔን አስተካክሎ መወሰን ሀገራት የተገደዱበት የፖለቲካና የኢኮኖሚ መድረክ ላይ እንገኛለን። የአውሮፓ ኅብረት በአንድ ጊዜ በተለያዩ ጉዳዮች ከዋሽንግተንና ከሞስኮ ጋር ግጭት ውስጥና አለመግባባት ውስጥ መግባቱ ለአህጉሩ አሁንም ጥሩ የፖለቲካና የኢኮኖሚ ጊዜ የመረጠበት አይደለም እየተባለ ነው። ሮንግ ታይሚንግ ብለዋል። ብራሰልስ በሩሲያ ዩክሬን ጊዜ አሜሪካንን ተከትሎ የወሰደውን በሩሲያ ላይ ማዕቀብ የመጣል ውሳኔና ስህተቱን በአሜሪካና ኢራን ጦርነት ወቅት ተምሮበታል፣ ተመክሮም ወስዶበታል። ኢራንን በተመለከተ ከጦርነትና ኃይል ይልቅ ዲፕሎማሲና የተለመደው ማዕቀብና ውይይት ይሻል ነበር የሚል አቋም ይዟል። ቢሆንም ይህ ቁመናው ቀደም ካለው ከዋሽንግተን የታሪፍ ቁርሾ ጋር ተደምሮ ከአሜሪካ ጋር ያላቸውን ልዩነትና የግንኙነት መሻከር አስፍቶታል። በደህንነት ረገድ በአሜሪካ ኔቶ ላይ ጥገኝነቱ ዋጋ አስከፍሎታል። በደህንነት ረገድ ብራሰልስ በአሜሪካ ኔቶ ላይ ጥገኝነቱ ዋጋ አስከፍሎታል። አሜሪካ በታሪፍ ጫናው ከአውሮፓ ሀገሮች ከፍ ያለ ትርፍ እያገኘችበት ነው። ዛሬ ለመጨመርም እያሰበች ነው። አሁን እንዳይጨመርባችሁ ከፈለጋችሁ ከኢራን ጋር የገባሁበትን ለእናንተም የሚጠቅማችሁን ጦርነት አግዙኝ ብለዋል ዶናልድ ትራምፕ አፍ አውጥተው። ቢሆንም
አውሮፓውያኑን ወደ ምስራቅ ልዕለ ኃያላን ቻይናና ህንድ፣ ሌላው ቀርቶ ወደ ሩሲያ እየገፋቸው የመጣ ስትራቴጂ ነው። ከ30 ሲደመር የአውሮፓ ሀገራት 3 እጁ ወይም ከ20 በላይ የሚሆኑት የአውሮፓ ሀገሮች ቀጥታና ተዘዋዋሪ፣ ግልጽና ህቡ የኢኮኖሚ ግንኙነት ከሞስኮ ጋር እንዳላቸው ይነገራል። ብራስልስ በዚሁ ከአሜሪካ ጋር የገባበት ቁርሾና ውዝግብ ሳይበርድ በአርሜኒያው መድረክ ከሞስኮ ጋር ግብግብ ውስጥ ገብቷል። ከሁለት አቅጣጫ ከትላልቆቹ የዓለም የፖለቲካና ኢኮኖሚ ተዋንያን ከዋሽንግተንና ሞስኮ ጋር መቃቃር ውስጥ መግባት ለብራስልስ ጥሩ ዜና አይመስልም። አንዳንድ የአውሮፓ ሀገሮችማ የብራስልሱ ኅብረት የመፍረስና የአውሮፓ ሀገሮች እንደሚፈልጉት ከሚያዋጣቸው ጋር ከፈለጉት ጋር የፖለቲካና የኢኮኖሚ እንዲሁም የደህንነት ትብብርና ግንኙነት ያድርጉ እያሉ ነው። ይሄ ደግሞ ለአውሮፓ ኅብረት ብቻ ሳይሆን ለኔቶ ኅብረ ብሔራዊ ጦር መበታተንም ምክንያት ሊሆን ይችላል። የኔቶ ዕጣ ፋንታ እየመሸበት መምጣቱን ደግሞ አሜሪካም ሩሲያም በተለያዩ ምክንያቶች የሚፈልጉት ይመስላል። አደጋው የደህንነት መዋቅራቸው ለሚገለበውና ገበናቸው ለማይሸፈነው ለአውሮፓ ኅብረት ነው። በየግል ለመከላከያና ደህንነታቸው የሚሯሯጡ ጥቂት ጠንካራ ኢኮኖሚ ያላቸው የአውሮፓ ሀገሮች ሥራ ጀምረዋል። አብዛኞቹ ግን ተባብረው ካልሆነ በግል የራሳቸውን የመከላከያ ኃይል ለመገንባት ከ10 እስከ 20 ዓመት ሊጠይቃቸው ይችላል እየተባለ ነው። በማይገመተውና በሚለዋወጠው የዓለም ፖለቲካ ምክንያት ነገ ከነገ ወዲያ የሚመጣውን ዕድል ወይም ስጋት መጠበቅ ለአውሮፓ ኅብረት ግዴታ የሆነበት ይመስላል። በተለዋዋጭ ፈጣን የማይገመት ዓለምም ውስጥ እንደ መድረኩ ከዚያኛውም ከዚህኛውም ሳይወግኑ ከሁሉም ሀገራዊ ጥቅማቸውን ለማስከበር ከሚጠቅመው ጋር ሁሉ የሚሰሩ ፕራግማቲክ የልማት አቅጣጫ የሚከተሉ ሀገሮች ዘመኑ ይዋጃቸዋል። ከፋና ሚዲያ ኮርፖሬሽን የዳሳ ዝግጅታችን የተከታተላችሁት ይመስላል። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም ቆዩ።